አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ሆኗል። ከቅዳሜ ጀምሮ ብዙ ዘገባዎች ሲወጡ ነበረ ስለ አንዲ ኢራኦላ እና ስለ ሊቨርፑል። በመጨረሻም ፋብሪዞ ሮማኖ አረጋግጦታል። ዛሬ አንዶኒ ኢራኦላ ስፔናዊ አሰልጣኝ የሊቨርፑል አዲሱ አሰልጣኝ ነው። አሪፍ አሰልጣኝ ነው። በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ የሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራኦላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ ሊቨርፑል ይመጥናል አይመጥንም የሚለውን ነገር። ለእኔ ጥሩ አሰልጣኝ ነው ብዬ አስባለሁ። አንዶኒ ኢራኦላ የሊቨርፑል ዋና አሰልጣኝ መሆኑን ፋብሪዚዮ ቅርብ ደቂቃዎች በፊት ዘግቦታል። አንዶኒ ኢራኦላ በእግር ኳስ ውስጥ በከፍተኛ ሁኔታ በፍጥነት እያደጉና ትኩረት እየሳቡ ከመጡ የስፔናዊ አሰልጣኝ መካከል አንዱ ነው። የዚህ አሰልጣኝ ዋና ብቃቶቹ ሃይ ፕሬሲንግ ስታይል ይዞ ይገባል። እንደተለመደው በርንማውዝ ላይ አይተናል። የሚገርም ቲም ነበረ የገነባው። ሃይ ፕሬሲንግ ስታይል ብቻ ሳይሆን አግሬሲቭ ፕሬሲንግ አይተናል። በርንማውዝ ምን ያህል ተጋጣሚን እንደሚያስጨንቅ ማለት ነው። እና በጣም ሰርቶት ነበር በርንማውዝን። ይህ ደግሞ በየርገን ክሎፕ ዘመን ከለመደው ጌገን ፕሬሲንግ በሚባል የጀርመኒሽ ቋንቋ ነው። ትርጉሙም መልሶ ጫና መፍጠር ወይ ደግሞ ካውንተር ፕሬሲንግ ነው። ኢራኦላ የሚጠቀመው አግሬሲቭ ፓሲንግ እና ሃይ ፕሬሲንግ ነበር። ስለዚህ ሊቨርፑል ቀድሞ ከለመደው አጨዋወት ምንም የተለየ ነገር ስለማይኖር እዚህ መሰረት አንዳንድ የተሻሉ ተጫዋቾች ከተጨመረለት ሊቨርፑልን የሚገርም ቲም አድርጎ ይሰራዋል ብዬ አስባለሁ። ይዞት የመጣው ማጫወት ከዚህ በፊትም እንዳየነው ከሊቨርፑል ጋር ብዙም ኤርገን ክሎፕ ከሰራው ጋር ምንም የሚለያይ አይደለም እና ምርጥ ቲም እንጠብቃለን ብዬ አስባለሁ። ይመቻችሁ። ጀሞ በስተመጨረሻ አርነ ስሎትን የሚተካው አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈት ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው። ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀማው። ዝም ብሎ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀማው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀማው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ። ካያችሁት በርንማውዝን ከስንት ዓመት በኋላ ኤሮፓ ሊግ አሳተፉ። ጸዳ ያለ አሰልጣኝ ናፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኮናቴ ለቋል። በኮናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬ ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ ናፈስ ነው። ዌልካም ቱ አንፊልድ አሪዮላ ጀሞ። ኮንግራ ጀሞ። የሚገርም አሰልጣኝ የሊቨርፑል ደጋፊዎች እንኳን ደስ አላችሁ መሰለኝ ባለው አንዶኒ ኢራኦላ እንግዲህ ወደ ሊቨርፑል እንደሚል ተረጋግጧል። ፋብሪዚዮ ነው አናውንስ ያደረገው። ሲጠበቅ የነበረ ዜና ነው። ኦብቪየስሊ ከአርነ ስሎት መባረር በኋላ አይ ቲንክ ለሊቨርፑል ትክክለኛ ጊዜ የሚሰጠው ከሆነ ትክክለኛው ሰው ሊሆን ይችላል ብዬ ነው ማሰው። በእርግጥ እንደዚህ በአቬሬጅ ቡድኖች ውስጥ የነበሩ አሰልጣኞች ነው ወደ ትልልቅ ቡድኖች ሲሄዱ ስኬታማ ይሆናሉ። እሱ ሌላ ጥያቄ ነው። ግን አንዶኒ ኢራኦላ ኢቭን ከሊቨርፑል ካልቸር ጋር በተለይ ደግሞ በክሎፕ ስር የነበረው ሊቨርፑል በተወሰነ መልኩ ይቀራረባል አጭውት ብዬ ነው ማሰው። በሃይ ኢንቴንሲቲ ፕሬሲንግ ምናምን የሚመቹ አይነት አሰልጣኝ ነው። ትራንዚሽኖች የሚመቹት አይነት አሰልጣኝ ነው። ኢቭን በሊሚትድ ስኳድ ውስጥ ጥሩ ነገር ማሳየት እንደሚችል ምናምን ነው በርንማውዝ ውስጥ የተመለከት ነው። ሶ ይህ ደግሞ የሊቨርፑል ስኳድ ሁላችሁም ታውቃላችሁ። ከጉዳት ነፃ ከሆኑ ምናምን ተጫዋቾች ያላችሁ ኢነርጂ በደንብ አውጥቶ መስጠት እንዲችሉ ምናምን ያደርጋችኋል ብዬ አስባለሁ። ብቻ አሪፍ ፊርማ ይመስለኛል። እንግዲህ ምን ያሳየን ይሆን አብረን የምንመለከተው ይሆናል። ይመቻችሁ ማለት ያለፉት የሚቀጥሉትን 3 እና 4 አመታቶች ግን በተከታታይ የኛ ነው ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ሀሳብ አስተያየታችሁን የሊቢያ ፋኖች ኮሜንት ሴክሽን ላይ ያካፈላችሁ። ይመቻችሁ። መረጃውን ከዚህ ቀደም አጋርቻችሁም ቢሆን ነገር ግን አሁን ፋብሪዚዮ ሮማኖ አረጋግጦላችኋል ማለት ነው። ኢራኦላ ከዚህ በኋላ የሊቨርፑል ማናጀር መሆኑ ኦፊሻሊ ተረጋግጧል ማለት ነው። በኢራኦላ ጥርጣሬ ያላችሁ አንዳንድ የሊቨርፑል ደጋፊ ስንትን ተፋተፉት እንዲህ ስለሰማው ማለት ነው። ያው እኔ ላይ ኳስ እውቀት ለምን ጎደለ ብዬ አልከራከርም። ነገር ግን እንደ ሊቨርፑል ደጋፊ አዲስ ማናጀር ወደ ቤተ ሲመጣ እምነት ሊኖር ይገባል። አርኔ ስሎትንም በሙሉ ልብን የተቀበልነው እሱም አላሳፈረንም። የክሎፕን ቲም ቤስቱን ሳላ ይዞ ፕሪሚየር ሊግ ሻምፒዮን አድርጎናል። ለሱም እናመሰግናለን። ከዛ በኋላ ግን አልተሳካለትም። ምንም ታክቲኮቹ እየመጡለት አልነበረም። ሶ መቀየር ነበረበት፣ ተቀየረ ማለት ነው። ስለዚህ አዲስ የሚመጣውን ኢራኦላንም ማለት ነው ቢያንስ እሱን እኮ እናውቀዋለን። ፕሪሚየር ሊግ ላይ ሰክሰስፉል ሆኖ ሲሳካለት ተጫዋች ላይ ዲፔንድ የሆነ ማናጀር አይደለም። በጣም ስኬታማ ማናጀር ነው። እሱንም ታየዋለህ ሲዝኑ ሲጀምር።
ለአሁን ግን ማለት ነው በሙሉ ልብ ተቀበለው፣ እምነት ይኑር በአዲሱ። እሺ እንደተጠበቀው ኢራኦላ ወደ ሊቨርፑል አሁን ፋብሪዚዮ ሂሩቢጎ ተብሏል ማለት ነው። የተረጋገጠ የተጠበቀ ነገር ነው። ለምን በረጅም ጊዜ ሰውየው ላይ ፍላጎት ነበራቸው፣ ረጅም ጊዜ ሰርተውበታል። ገብቷል። አሁን ያርሰናል ደጋፊ እኔ በጣም ፈርቼ ነበር ኔክስት ሲዝን ዶሚኔት ያደርጋል ብዬ፣ ግን የማይሆን ነገር ነው ሳስበው። ይሄ ፋርመርስ ሊግ አይደለም። እዛ ጋር ማሬስካል አዳዲስ ማናጀሮች ነው የመጡት። ማን እዛ ዣቪ አሎንሶ አለ፣ ይሄ ያለ እነ ካሪ ካሉ በቃ ምንም የሚመጣ ነገር የለም። ይሄ እንደ ጋርዱላ ረጅም ዓመት ዶሚኔት ያደርጋል የሚባል ነገር የለም። ገብቷል። ማሬስካን ታየዋለህ፣ ይሄንም ታየዋለህ። እስቲ እናየዋለን። ይሄ ሰውዬ ደግሞ አሁን አንዶኒ ኢራኦላ ወደ ሊቨርፑል ሊሄድ ነው። የምር ማለት ነው ከምታስቡት በላይ ልክ ዜናው እንደወጣ የፈጠረን የሰራሁት። ስለዚህ ኮፒ ሊንክ እና ሪፖስት በማድረግ ቫይራል ወጣ ግዙኝ። ሰሞኑን እንግዲህ የበፊት የበርንማውዝ አሰልጣኝ የነበረው ኢራኦላ ከሊቨርፑል ጋር ስሙ እየተያዘ ነበር። በተለይ አርነ ስሎት ክለቡን ከለቀቀ በኋላ የመጀመሪያ ፌቨራይት አሰልጣኛቸው እሱን ለማስፈረም ኢራኦላ ነው ተብሎ ነበረ። እናም ሊቨርፑሎች እንግዲህ በዚህ ሰዓት እንዳሳኩትና ኢራኦላም እንግዲህ ሄድ ኮች በመሆን እንግዲህ ወደ ክለቡ እንደሚመጣ እየተነገረ ይገኛል። በቀጣዩ ቀናቶችም እንግዲህ ኮንትራቱን በመፈረም ሊቨርፑል እንግዲህ አዲስ ኤራውን ይጀምራል ማለት ነው። ለማንኛውም ይህንን ዝውውር ከ10 ስንት ላይ ተሰጥታላችሁ? ቫይራል ወጣ ጋይስ።